እኔ እሱን ሂደት ልክ ሳየው በጣም እግዚአብሔር አንድ እንደሚወዳት ሴት ራሴን አያለሁ እና እንደሚያደላልኝም አስቤ አውቃለሁ። ከፊት እያስወጣን የምናዘፍናቸው እንደዛ አስተማሪዎች ምናምን እኔን ያስቀድሙኝ ነበር እንደዛ ነገርና በጣም በጊዜ ነው ጡረታ በጊዜ ነው ጡረታ በጊዜ ነው። በአባይ ቴሌቪዥን የሰከላ ሾውን እየተከታተላችሁ ነው። የዛሬ እንግዲህ የዝግጅታችን ድምቀት ናት። በትግርኛ ሙዚቃ ስራዎቿ በደንብ እናውቃታለን። እኔ ራሴ አሁን ያወቅኩት በቃ የሚገራርሙ ግን አማርኛ ስራዎችም አሏት። በትግርኛ ሙዚቃ ከወጡ ወጣት ሴቶች ጎበዝ፣ በተለያየ ጊዜ ደግሞ የሚወደድና ስትሰሟቸው ራሱ የምታውቋቸውን ስራዎች ማድረስ ትችላለች በጥቂት አመታት ውስጥ። የዛሬ መግቢያ መውጫ እንደገና ደግሞ አጭር ቆይታ ከሷ ጋር ይኖረኛል። ኢየሩሳሌም አምዴ ትባላለች። እንኳን ደህና መጣሽ። እንኳን ደህና ቆይሽ ራኬ። ከዛሬ የሆነ አመት በፊት ተገናኝተን ነበር በስራ ከረጅም ጊዜ በኋላ ደግሞ ያኔ ቃለ መጠይቅ አልነበረውም። ዛሬ ለማውራት እድል መጣ። አመሰግናለሁ በጣም። ከዛ ጊዜ ጀምሮ ስለማቀሽ እድገትሽንም ለውጥሽንም ምናምን እያየሁት ነበረ። ወደ ኋላ ተመልሼ ግን ዛሬ ነው ያወቅኩት እኔ ራሴና የማን ይመስለኝ ነበር የሚለው ለራሴ ተወዛግቤያለሁ። ትንሽ እንስማ በድምጽሽ። እሺ ይመስለኛል አልባታምን ነው። እሺ ብዙ ሰው ያውቀዋል፣ ታውቁታላችሁ። አይሰራም በኔ ጥበብ አጉል ነው መባዘን በእንቋይ ደለለኔ ገላ ደሞ ሞክር ሌላ ወይ ሞኙ ወይ ሞኙ ወይ ሞኙ ወይ ሞኙ ብልሃት አልሰራም ወጥመድ አዳኙ ወይ ሞኙ ወይ ሞኙ ወይ ሞኙ ወይ ሞኙ ብልሃት አልሰራም ወጥመድ አዳኙ። በፍቅር ጥሎ የሚረታኝ የምትለዋን ቦታ በተለይ ቢሰማት በደንብ በርቅ በፍቅር ጥሎ የሚረታኝ ባለማተብ ነው ሚገዛኝ ወርቅ አልማዝህን አልሻም በእምነቴ ሸጬ ሳልወዛም። እኔ ራሴ በቃ የሌላ ሰው ስራ አድርጌ ነው ማቀው። በደንብ አውቀዋለሁ። ቪዲዮ የለውም፣ አልተሰራለትም። ቪዲዮ አለው፣ በጣም ቆይቷል ከተሰራ። በጣም ብዙ ሰዎች የትዕግስት አፈወርቅ ሙዚቃ ነው ይላሉ። እኔ የኔ ነው ላለው ያንጂ ነው ብለናል። በጣም ወደ ሙዚቃ ነው፣ ደስ የሚለኝ ሙዚቃ ነው። ከመጀመሪያ ሙዚቃዬ ቀጥሎ የሰራሁት ዘፈን ነው አይትበለኝ ሐፍተዬ የነበረ መጀመሪያ የሰራሁት። ከዛ በኋላ ነው ይሄንን የሰራሁት። ከዛ እንግዲህ ከሁለት በላይ ያለሽ አማርኛ ሁለት ስራ አለሽ። ከዛ በኋላ የትግርኛ ሙዚቃዎችን ትሰሪያለሽ። እንዴት ወደዚህ ሁሉ መጣሽ? መጀመሪያ ትውልድና እድገትሽ የት ነው? ትውልዴ አዲስ አበባ ነው። ትውልዴ አዲስ አበባ 4 ኪሎ አካባቢ ነው ተወልጄ ያደግኩት። ወደ ሙዚቃ ያው ማንኛውም ልጅ እንደሚገባው ትምህርት ቤት ውስጥ ትሞክሪያለሽ ምናምን የሙዚቃ መጽሐፍ ላይ ምናምን ያሉ ዘፈኖችን መዝሙሮችን እል ነበር። ከዛ ይመስለኛል ትንሽ የተሻልኩ ነበርኩኝ ከክፍል ውስጥ ካሉ ልጆች ከሚዘፍኑ ከፊት እያስወጣን የምናዘፍናቸው እንደዛ አስተማሪዎች ምናምን እኔን ያስቀድሙኝ ነበር እንደዛ ነገርና እንደዛ ነው ጀመርኩት ሙዚቃ። ከዛ ያው ቀጥታ ህፃናት ቲያትር ሄድኩኝ። እዛ ዘፋኝ መሆን ቻልኩ ማለት ነው። እውቀትም ልምድም እዛ በደንብ ከባንድ ጋር መስራት ብዙ ነገር ያስተምራል። ብዙ ነገር አንቺ በገባሽ ጊዜ የነበሩ ልጆች አሉ አሁን የሚታወቁ አብረውሽ የነበሩ? አዎ በደንብ እሱ ባለው አለ። እሱ ከሱ ራሄል አለች፣ ራሄል ጌቱ፣ አሰገድ ሸቱ እና ሌሎችም አሉ ብዙ ልጆች። ህፃናት ቲያትር ያው ብዙዎቹ ልጆች ጥሩ ላይ ያሉ ድምፃውያን ናቸው ያሉት አሁን ላይ። ከኔ በፊትም ያሉት ከኔ በኋላም ያሉ ይመስለኛል። አሁን ብዙ ማርካቸውም ከዛ በኋላ ያሉትን በርግጥ ከኔ ጋር የነበሩትና ከኔ በፊት ያሉት ልጆች ግን በደንብ ሰክሰስ አድርገዋል ብዬ አስባለሁ። አሰግድ ጓንጉሌ ያማለ ሚለልሽ ማለት ነው። በጣም ጎበዝ ልጅ ነው እሱ ራሱ። ጎበዝ ነው በጣም። ሁሉም ጥሩ ላይ ያሉ ናቸውና በርግጥ በደንብ ስልጠናም ብዙ መስራትም ልጅነትም ደግሞ በቃ ጉጉት ኖሮሽ ስትይ በደንብ ነው የሚለፉብን እውነት ለመናገር ማለት እኛን ጥሩ ለማድረግ
ትንሽ ታለንት ይዘሽ ነው የምትሄጂው አንቺ። ታለንት ይዘሽ ትሄጃለሽ። ብዙ ፍቅር፣ ትንሽ ታለንት። ወይ በጣም እኔ እውነት ለመናገር እዛ የነበረኝን ጊዜ በጣም እወደዋለሁ። በጣም ነው የምወደው። ምክንያቱም የልጅነቴን አስታውስበታለሁ በጣም። ከዛ በደንብ ደግሞ ሙያ ያስተማሩኝ ሰዎች አሉ። ለምሳሌ ማሙሸት ብርሃኑ በደንብ በቃ ማለት ቁጭ ብሎ ነበር የሚያስጠናን፣ ዜማ ሲያስጠናን። ሙዚቃ ለምሳሌ አንድ ዘፋኝ አሁን ስንሰራ ሳምፕል ድምጽ ገብተሽ ሄደሽ ቤትሽ ተቀናብሮ መጥቶ ከዛ ነው እንትን የምትያረል። ቁጭ ብለን አንድ ሙዚቃ ተቀናብሮ ሊያልቅ ይችላል እዛ። ያን ሁሉ ሲያደርግ አንቺ የዘፈንሽ ነው አብረሽ እና ትሬኒንግ ነው በዛው እና በደንብ ነው የሚለፉብን። ጥሩ ሰዎች ነበሩ። እኔ በነበርኩበት ሰዓት በተለይ እንደ ባለውለታ የምትቆጥሪያቸው መሰለኝ እንዳልኩሽ ማሙሸት ብርሃኑ ቴንኪው ማለት ፈልጋለሁ በዚህ አጋጣሚ። እውነት ነው። ጥሩ ድምጻዊ ሰጥተናል። እናመሰግናለን። እሺ ከዛ በኋላ ወደ ራስሽ ስራዎች መጣሽ። እንዴት ወቅቱ ጥሩ ነው። በእርግጥ ትሞክሪያለሽ፣ ይወጣል። ከዛ ከህዝብ ጋር ትገናኝበታለሽ። እንደዚህ በቃ ይሄ ደረሰ አሁን ልውጣ ብለሽ እንዴት ነው የጀመርሽው? መጀመሪያ ስራ እንዳልኩሽ ከህፃናት ቲያትር ያው ትንሽ ከፍ ስትይ ትወጫለሽ። እድሜሽ ከፍ ስትይ ቁመትሽም ሲያድግ ምናምን የሚመጡት ልጆች ትንንሽም ስለሆኑ ትልቅ ልጅ አይዘፍንም በተለይ በቃና እንደዛ ሲሆን በጣም በጊዜ ነው ጡረታ። በጊዜ ነው ጡረታ፣ በጊዜ ነው ደሞዝ በነገርሽ ላይ ነበረ እንዴ ይነገራል እንዴ እንት ነበረ። በኔ በጣም በኩራት ነው እሱን ደሞዝ የማወራው። ዘፋኝ ስለሆንኩኝ 40 ብር ደሞዝተኛ። በርግጥ የዛሬ 40 ብር አይደለም ቢሆንም ግን በጣም ድሮ እንዳይመስላችሁ ማለት በቃ እዛ ለህፃናት ቲያትር ላይ ተወዛዋዥ 20 ብር ከፈለው ነበር በወር ነው እና በጣም በጉጉት ነው የምንጠብቀው። ያቺ 40 ብር ማለት በጣም በቃ ስራ ብዬ ነው ከቤት የምወጣው። ደሞዝ ያለሽ ቤቱ ትንሽ ልጅ ነው። ኖርማሊ እኔና እናቴ ብቻ ነው ቤት ውስጥ ያለነው፣ ግን እኔ ደሞዝተኛ ነኝ። 40 ብር ራስሽን ታስተዳድሪ ነበር የምታረጉበት? ወይ በተለይ እኔ ብዙ ነገር ነበር የማረግበት። የእውነቴን ማለት ነው። ወደ ቁም ነገሩ ስንገባ 40 ብር ማለት አሁን ዛሬ ላይ ምንም ላይሆን ይችላል። ለእኔ ትርጉም ነበራት፣ ለእኔና ለእናቴ ትርጉም ነበራት 40 ብሯና በጣም በጉጉት ነው የምጠብቃት። ከዛ እኔ ጓደኞቼ እንደውም ነበሩ። በተለይ በዚህ አጋጣሚ ማንሳት እንፈልጋለሁ። ሉዋ የምትባል ጓደኛ ነበረችኝና ያን ያህል ቤት ብዙ አይጠበቅባትም እሷና በሷ 40 ብር ፓስቲ ምናምን እንበላበታለን። የኔን 40 ብር ወደ ቤት ነው የሚሄደው። በቃ ይፈልጋል። የኔ 40 ብር በጣም ቫልዩ ነበረው የኔ 40 ብርና በጣም በጉጉት ነበር የምጠብቀው። ከዛ ሶፍትም ሳሙና ምናምን ይሰጠናል። በጣም ይሞር ያለኝና እዛ ሳወራው ደስ ብሎኝ ነው ማወራው ይሄንን እና ከሙያው ባሻገር በጣም ፍቅር የሆነ ቦታ የምወደው ቦታ ነበረ። ከጓደኞቼ ጋር ማሳልፈው ጊዜ እንዳልኩሽ አስተማሪዎቻችን ማለት ይችላሉ እዛ ጋር ያሉ ሰዎች፣ ሙዚቀኞቹ፣ አሰልጣኞቹ ምናምን አሪፍ ሜሞሪ ያለኝ እዛ። የቀጠለ ጓደኝነት ይዘሽ ወጣሽ? አሉ የምታገኛቸው? ያው አሉ ማለት አሁን ጊዜው እውነት ለመናገር ይሄ ብዙ የምትገናኝበት አይደለም። ሁላችንም ወደ ራሳችን እንትን ሆነናል። ግን ይሄ ስታገኙ ሁሌም ደስ የሚል እንትን የሚሰማሽ ሰው የለም። እንደ ትላንት አስባለሁ ዛሬ ሳገኛቸው። እንደ ትላንት ነው ማስበው። ይሄ ትልቅ ሰው እንደሆንን ሳይሆን እንደ ትላንት አስባለሁ ዛሬ ሳገኛቸው። በጣም ደስ የሚለው የልጅነት ነገርና ብዙ ምድል ደግሞ የለም። አንድ ህፃናትና ወጣቶች ነው ያለው ለልጆች በተለይ ከፍ ባለ አልበዛ ትምህርት ቤት የሰፈር ውስጥ ያለ ክበብ እንደዚህ ነገር ሊሆን ይችላል እንጂ እንደዚህ ሰልጥኖ ደሞዝ በዛ እድሜ አይታሰብምና 40 ብር ደሞዝተኛ ነበር። በጣም ደስ የሚለው። ከዛ ምሽት ክለቦች ላይ ሰራሽ። ከዛ በኋላ እንዴት አደረግሽ? ብዙ አይደለም ምሽት ክለብ ላይ ብዙ ጊዜ እኔ ብዙ ትንሽ ጊዜ ሰርቻለሁ። ብዙ አይደለሁም ግን የራሴን ስራ አጋጣሚ ህፃናት ቲያትር ብቻ አላበቃም። እኔ የቲያትር ቤት ጉዞ ከህፃናት ቲያትር ወጥቼ እንደገና ቲያትርና ባህል አዳራሽ ገባው። ብዙ አመት ሰርቻለሁ። ቲያትርና ባህል ማዘጋጃ ቤት ምንለው ማለት ነው። ትንሿ ተቀጣሪ ነኝ ነበርኩኝ። ከህፃናት ስወጣ ወደዛ ማስታወቂያ ወጣና አጋጣሚ ከዛ ልወዳደር ሄድኩኝ። ሲያዩኝ ትንሽ ነኝ ምናምን መድረክ ላይ አንሼባቸዋለሁ። እውነት ለመናገር ግን ጎበዝ ናት ግን በቃ ትሁን አሉ። በዛ ወቅት የነበሩ ኃላፊ ነበሩና የሙዚቃ ክፍሉ ትንሽ ናት መድረክ ላይ ምን ማለት ምን አረጋታለሁ በቃ እንዲህ ነው ያሉት። ትንሽ ናት ታንሳለች መድረኩ ላይ ግን ትሁናሉና ጀመርኩኝ። ማለት ፊዚካሊ ትንሽ ነበርኩኝ በቃና ልጅነትም ቅጥነትም ከዛ ደግሞ መድረኩም ትልቅ ነው ምናምን። ከዛ ካሉ ሰዎች ጋር ምናምን ስታይ ደግሞ ትንሽ ፊዚካሊ አነስኩባቸው። ግን ጎበዝ ናት ግን ትሁናሉና አስገቡኝ። እዛ ብሔረሰብ ሙዚቃዎችን ጫወት ነበረ። ብዙ አመት ሰርቻለሁ።
እዛ እየሰራው ነው ትግርኛ ሙዚቃዬን ዜማ ለመስራት የሞከርነው ከጓደኞቼ ጋር አሰብኩኝ። ማለት የራሴ ስራ ቢኖረኝ ብዬ አሰብኩኝ። ትግርኛ ሙዚቃን በጣም ነው የምወደው። ትግርኛ ተናጋሪም ስለሆንኩኝ ትግርኛ ሙዚቃ በጣም እወዳለሁ። ቤት ውስጥ እናቴ ሙዚቃ በጣም ትወዳለች፣ በጣም ሙዚቃ ትወዳለች እና በዛ ተስቤም ነው ትግርኛ ሙዚቃ ይስበኛል። ጥሩ ስሜት አለኝ ስሰራ ማለት ነውና ትግርኛ ሙዚቃ መስራት ፈለኩኝ። አጋጣሚ የኛ ቤት የትግርኛ ድምጻዊ ያለ በላይ ገብረየሱስ የሚባል ልጅ ነበረ። ከዛ በላይነሽ በዛብህ የምትባል ሌላ ድምጻዊት ነበረች። ትግርኛ ተናጋሪ አይደለችም ግን ዘፋኝ ናት፣ ሌላ ቋንቋ የምትጫወት ማለት ነው። ከነሱ ጋር ሆነን ሞከርን ለመስራት ትግርኛ ሙዚቃ ለመስራት ሞከርን። ግን ባላሰብኩት መንገድ ነው ሄደልኝ። አልጠበቅኩም ማለት በዚህ ልክ ይሆናል ብዬ አልጠበቅኩም። እሱን ሙዚቃ ይትበለን ሐፍተዬ ይላል። ግጥሙን በሚገርምሽ ሁኔታ ዝም ብዬ አይዲያውን ራሴ ነኝ። ትግርኛ ግጥም መጻፍ እውነት ለመናገር አልችልም። መናገር መስማት ምናምን ፐርፌክት ነኝ። ግን ግጥም መጻፍ ያው ለባለሙያው ነው። ግጥም አልችልም መጻፍ። ሐሳቡን ግን እንዲህ ቢሆን ብዬ አስቤ ነበርና ዜማውን ስቱዲዮ ወስደው ወደዱት። ጎበዝ ገጣሚ ነበር፣ ብርሃና ይባላል። እሱ ግጥሙን አስተካከለው በደንብ ግጥም እንዲሆን አድርጎ ሰራውና ሰራ ነው። ፊድባኩ በጣም አስደንጋጭ ነበር። እንደ መጀመሪያ ስራ አይደለም። ትግራይ ላይ የሚገርም በጣም አሪፍ። ከዛ ባላሰብኩት መንገድ ደግሞ 2007 ላይ ተሸላሚ ነበርኩኝ። በሱ ሙዚቃ ማለት ነው። ከዛ በኋላ በቃ በደንብ የራሴን ስራዎች ወደ መስራቱ ገባሁኝ። ከዛ በኋላ አማርኛ ስራዎቹ መጡ። ከዛ እያለ ደግሞ ሌሎች በቃ በደንብ ብዙ የታዩ ደግሞ ቆንጆ ስራዎች በቃ ከዛ በኋላ እንዳልኩሽ መድረኩም የማግኘት እድሉ መጣ። ክለብ በጣም ትንሽ ጊዜ ሰርቼ ነበር ከጓደኞቼ ጋር ትግርኛ ባንድ ውስጥ። ጥሩ ነው ብቻ እግዚአብሔር ይመስገን። ከዛ በኋላ ጥሩ ነበር። ራስሽን ስታዩ እድገትሽን አሁን ምንም የገንዘብ ጉዳይ ያኔ ያለውና ያሁኑ እንትኑ ባይገናኝም ግን ብዙ ለውጥ አለ በብዙ ነገር። ስራ ለራስሽ መፍጠር ችለሻል። ያ 40 ብር በጣም ከሚያስፈልግበት ጊዜ መጥተው አሁን ጥሩ ነገር ላይ እና ያለሽ እሱን ሂደት ስታዩ እኔ እሱን ሂደት ልክ ሳየው በጣም እግዚአብሔር አንድ እንደሚወዳት ሴት ራሴን አያለሁ እና እንደሚያደላልኝም አስቤ አውቃለሁ የእውነት። ምክንያቱም ማንም ሰው ማናችንም ሀገራችን ላይ በቃ ኢትዮጵያ ብለን ስናስብ ከየት እንደምንነሳ እናውቃለን። እና እነዛ ነገሮች ሁሉ ከዛ በሂደት እድገቴን በየቀኑ አየዋለሁ። ምክንያቱም በብዙ መንገድ በሙዚቃውን ብቻ ሳይሆን በግል ህይወቴም ከዛ በስራዬም እግዚአብሔር ይመስገን በየቀኑ ራሴ ላይ ለውጥ ያለው እያደኩ እንደሆነ ይሰማኛል። ነገ የተሻለ እንደምሰራ ከዛ ደግሞ አስባለሁ። እንዳልኩሽ ግን እግዚአብሔር አንድ እንደሚወዳት ሴት እንደሚያደላልኝ ሴት ራሴና ያለው ብዙ ጊዜ እንዴት የልብ የሚያደርግ ቃል ነው። ያድላል። እሺ ቆንጆ ስራዎች አሉሽ። ሚውዚክ ቪዲዮ ላይ ደግሞ የሆነ ነፃነት አለሽ። እዚህ መድረክ ላይም እያየሁሽ ነበር። በቃ የሆነ ራስሽ ምልቅቅ ብለሽ ነው የምትሰሪው ነገር አለ። ደስ ይለኛል ሳየው። በቃ አንዳንዴ መልክ ማይክ ሲይዝ በቅይር ነው የምለው። መድረክ ላይ ሲወጣ ተዋናዮችን በቃ የሆነ ነገር ስሜት ውስጥ ገባለሁ የሚሉት አለ። ሙዚቃ አይ ቲንክ ላንቺ እንደዛ አይነት ስሜት አለው ይመስለኛል። አዎ ሙዚቃን እኔ ከልጅነቴ ነው የማውቀው። ስለዚህ የኖርኩበት ነው። የሆነ ፍልስስ ብዬበት ብሰራ ደስ ይላል። እኔ ራስሽን መሆን የለ ሙዚቃው ላይ ነው። ግን አሁን በሰው እንዳልሽው ነው ሙልቅቅ ብለሽ ቅብጥ ብለሽ ይላል። ያንን እውነት አላውቀውም። እኔ ከኛ እኩል ነው የምታየው። እግዚአብሔርን አላውቀውም ማለት ስራዬን ነው የምሰራው ብዬ ነው የማስበው። ከዛ ግጥሙ ምን ይላል እኔ ምን ላድርግ ብዬ ዝም ብዬ አስባለሁ ነው እንጂ የሆነ እንትን ለመፍጠር የማደርገው ነገር ብዙ ጊዜ የለም። ግን ሳየው ግን ደስ ይለኛል። ቪዲዮዬንም ሳየው ውበት ይሰጣል። አይ ቲንክ ለካሜራ መቻለው ይመስለኛል። እንትን ስል ፐርፎርማንስ ላይ ይመስለኛል እንደዛ። ግን የምሬን ነው ደስ ብሎኝ የምሰራው። ወድጆ ነው የምሰራው። በቃና ደስ ይለኛል። ምቾትሽ ስለሆነ ነው መድረክ። ቅርብ ጊዜም አዲስ ስራ ነበረሽ፣ አሁንም እየሰራሽ ነው። ምርታማ ይሆነሻል ማለት ነው። እየሰራው ነው። አዲሱ ስራዬ ንዑድ ይባላል። በዚህ አጋጣሚ እንደ ሚስተር ልንገርሽ አታውቂኝ። አላውቅም። ንዑድ የሚለው ሙዚቃ ለባለቤቴ ነው የተዘፈነው። ንዑድ ማለት ምስጉን፣ የተወደደ፣ ተወዳጅ እንደማለት በትክክል ካልተረጎምኩት ግጥም ደራሲ ይቅርታ ለአማርኛ ሲገለበጥ ማለት ነው። እና ለባለቤቴ ነው የሰራሁት። ንዑድ ይላል። ቆንጆ ሙዚቃ ነው።
የገባችሁ ይሁት በዚህ አጋጣሚ የገባችሁ ይሁት። እኛም ደግሞ ትንሽ እንስማው በድምጽሽ ጀመርም ቢሆን አድርጊለት ደስ ይበለው። አሁን ለሱ ብለን ነው ከም ዛዋዛም ሲሉ ፍቅርካ ሒዙ ዘይሰድድ ይትረፍ ፍጠርተይ ሰብ ከማኻ አንበሳ በረኻ ዘላምድ ቀሊል መሲሉ ሓያል ፍቅርካ ክረዝና ቤት ክኸብድ ምቁር ገዳ ምቁር ቃንዛ ብስሑሉ እኳ ዘማሙቕ ንኡደይ ትምጎስ ብኩሉ እዱባህርያትካ ንኾሪዐሉ ንኡደይ ትፍቶ ብኩሉ እዱባህርያትካ ንኾሪዐሉ ይላል። ደስ ይላል በጣም እንዲሁ እንደ ሀሳብ በቃ የሆነ ጸባይ ሰናይ እንደሆነ ገብቶኛል። ወይ በጣም መልካም ሀሳቡ ያንቺ ነው። እንዴት አሰብሽ? ማለት ያ ሁሉም ሰው መስራት ይፈልጋል የሚወደው። በአጋጣሚ ነው የተሰራው። በአጋጣሚ ማለት በመኪና እየሄድን ከአንድ ጓደኛዬ ጋር ማለት ግጥም ደራሲው ነውና እየሄድን ስልኬ ጠራ። ባለቤቴ ነውና ማዋራት ነበረብኝ። ስለዚህ ስፒከር ላይ ነው። ስለዚህ ማውራት አለብኝ። ጆሲ ያለ አጠገቤና አነሳሁት ስልኩን። ሳወራን ሁሌ እንደምናወራው አወራን ምናምንና ተዘጋ። ከዛ ስናወራ ይሄ እንደ ጓደኛ እንደ ሰፈር ልጅ ምናምን ነው የምናወራው። ይሄ ማለት ይሄ እንትን የለውም ምንድነው አላውቅም፣ ብቻ ነፃነት አለው በቃ ፎርማል ወይ እንዲህ ፎርማል አይደለም በቃ ጎረም ሰው ምናምን ይለኝ ይችላል። እና ከዛ አወራን ምናምንና ተዘጋ ስልኩና ጄሪ ከማን ጋር ነው ያወራሽው አለ። ጋርቴ ጋር እኮ ምናምን ቀለል አድርጌ ነው አለ። ምን እንዳሰበ አላውቅም እኔና የምርሽን ነው እንደዚህ ነው የምታወሩት ሁሌ ነው አለኝ። አዎ ሁሌ እንደዚህ ነው የምናወራው በቃ ምናምን አልኩትና አለፈ። ገረመው በጣም ሰርፕራይዝ ሆኗል እንጂ አልጠበቀም። አላውቅም ምን እንዳሰበ አላወቅኩኝም ብቻ። ከዛ የሆነ ቀን ግጥም ጽፎ አሳየኝ። ንዑድ ይላልና በጣም ንዑድ ነው በቃ ለሱ ነው። ከዛ እንደው ምን ይቀልድበታል እሱ ነው የሚከፍለው ይሄንን እኔ አልከፍልም እለዋለሁ። ለሱ ነው የተሰራው እሱ ይክፈል እለዋለሁ። ለአንዳንዴ ይሄንን ሰምተው ነው የጻፈው። ከዛ ተነስቶ ነው የጻፈውና ከዛ ሳየው እኔም ወደድኩት። ዜማ ተሰራለት ምናምን ሰራ ነው። የምርም ንዑድ ነው ባለቤቴ የእውነት። እንደዚህ ሰው ሲመሰገን ሲወደድ ደስ ይላል። ያው ስለሚገባ ነው ለዛ ነው። በጣም ደስ ይላል። አጠር አድርገሽ ንገሪኝ። ትውውቅ እዚህ ድረስ ክደርሱ የት ነው የተዋወቃችሁት? ውየት ልልሽ አልችልም። ብዙ ከድሮ ነው ከልጅነት ጀምሮ ነው። ከዛ እናቴና የሱ እናትና አባት የሀገር ሰዎች ናቸው። ከዛ አብሮ አደግናቸው እነሱም እና አንድ አካባቢ ላይ እንኖር ነበረ ምናምን እንጋባለን ብለን አስበን አናውቅም። ተጋብተን ነው ያገኘን። ድንገት የሆነ ቀን ትዳር እስከብተናል እና በዛ ደስተኛ ነኝ። በጣም በጊዜ ነው ያገባሁት እኔ። ብዙ አመት ሆኖኛል ካገባሁት 15 አመት። ያ አሁን ግንቦት ላይ 15 አመት ይሆነኛል። በጣም በልጅነታቸው 25ኛውን የሚያከብሩ ሰዎች ልትሆኑ ነው። አዎ ያርግላ ያውነት። አዎ እና ደስተኛ ነኝ በጣም ከብዙ ነገር ጠብቆኛል ብዬ ማስባለሁ። ከዛ ደግሞ እኩያ አምላቸውን ጓደኛ የሚሆኑኝን ልጆች አግኝቻለሁ። ስንት ልጆች? ስንት አመት ሆናቸው? 3 ልጆች አሉኝ። የመጀመሪያው ልጅ 14 ትልቅ ቁመታውን ይበልጠኛል። ኩርሳው መምለጡ አይቀርም። ሁለተኛዋ 11 ትንሿ 3 አመት። በጣም ደስ የሚል ቤተሰብ ነው። አመሰግናለሁ። ጎበዝ፣ ምንም ነገር እኮ ጥሩ ነው ያስኬድሽ። ለዛ ነው እኮ እንደዛ ያልኩሽ። ማለት በጣም በቃ አድልቶልኛል። እውነት ማርያም ሁሌም ነው የምጠራት። ሁሌ አለች ከኔ ጋር ሳላስፈቅዳት ምንም አላረግም። ከዛ እንደሚፈቀድልኝ አውቃለሁ ደግሞ በቃ እና በጣም ደስ ይላል። በጣም ደስ ይላል። ልጅ ሆነሽ የማንን ሙዚቃ ነበር የምትሰሚው? እንደው ወደዛ የመራሽ? አሁን ይሄ ጥያቄ ብዙ ጊዜ ይከብደኛል። እንዳልኩሽ ህፃናት ቲያትር ስትገቢ አዲስ ግጥምና ዜማ ነው የሚሰጥሽ። ሰዎች ዘፈን ላይ ያን ያህል ትኩረት እንድናደርግ አይደረግም። ለዛም ይመስለኛል አይተሽ ከሆነ ከዛ የምንወጣ ልጆች የራሳችን ከለር አለ። ልክ ነው። ብዙ ጊዜ የራስሽ ከለር እንዲኖርሽ ያደርጋል። ያ ግን ይሄ ማለት በጣም ብዙ ማከብራቸው ማደንቃቸው ድምፃውያን አሉ።
ከሌና አይቼ ነው የገባሁት እንዳልል ኖርማሊ በቃ ከትምህርት ቤት ቀጥታ ህፃናት ሄድኩኝ። ህፃናት ሲሄድ ደግሞ ያገኘኋቸው ሰዎች አዲስ ሙዚቃና ግጥም ዜማ ሰርተው የሚያስጠኑኝ ሰዎች ናቸው። እና ግን በጣም ብዙ ለምሳሌ ሀመልማልን በጣም ወዳታለሁ ማለት ዘፈኖቿ ደስ ይሉኛል ምናምን ብዙ ብቻ አሁን ይሄ ከሌ ማለልሽ ብዙ ዘፋኞች ግን አሉ ወዳቸው። እሺ ቀጣይ አዲሱን ስራ በዛው አስተዋውቂን። አዲስ ስራ እየሰራሽ ነው? ቆንጆ ትግርኛ ሙዚቃ እንደተለመደው ይዤ እየመጣሁ ነው። ትንሽ ጊዜ ጠብቁኝ። አማርኛስ? አማርኛ ስራ አይገርምም? ቆየሽ? አዎ እንሰራለን። ትንሽ ቆየት ብለው አንድ ጣል አድርጊልን። እሺ እሰራለሁ። እሺ ስትል ትእዛዝ መስጠት እባክሽ ነው። አይ ምንም ችግር የለውም። እንትን ነው ያው እንዳልኩሽ ነው ትግርኛ ሙዚቃ በጣም ነው የምወደው እና በጣም ተሳብኩኝ መሰለኝ እና የምር ወድጆ ነው የምሰራው። ደስ ብሎኝ። አይ ቆንጆዎች ናቸው ስራዎች። ከዛ ግን እግዚአብሔር ይመስገን ሁለቱ ስራዎች አማርኛዎቹም ጥሩ ናቸው። አዎ ማለት ሰው ጋር ደርሶ አሪፍ ነበረ፣ ቆንጆ ነበር። ከእግዚአብሔር ጋር እንሰራለን። ዋናው አንቺ ምቾት የሚሰጥሽን ደግሞ ያው የምንሰራው ሁሉም ስራ የሚሰራው ለተመልካች ነው፣ ለአድማጭ ተመልካች ስለሆነ ሰው በደንብ በተቀበለው ለአንቺም በጣም ምቾት በሚሰጥሽ ደግሞ ሲሆን ደስ ይላል። በርቺ። የትኛውም ቢሆን እኛ እንሰማለን። ዝግጁ ነን። መጨመር የምትፈልጊው ነገር ካለ ምስጋናም ይሁን ሀሳብም ምንም ነገር ስራሽንም ማስተዋወቅ ይቻላል። አመሰግናለሁ። እናንተ በመጀመሪያ ስላጋብዛችሁኝ እንግዳ ስለሆናችሁኝ አመሰግናለሁ። ከዛ ቤተሰቦቼን፣ ባለቤቴን፣ ልጆቼን በስራ አጋጣሚ አግኝቻችሁ ደግሞ ለኔ በጣም ጥሩ የሆናችሁ ሰዎች ጓደኞቼ ያላችሁ ታውቃላችሁና በጣም ነው ማመሰግናችሁ። በጣም ነው ወዳችሁ። እግዚአብሔር ይስጥልኝ ልፈልጋለሁ። ያም እንግዳችን ስለነበርሽ ስላገኘሁሽ ከረጅም ጊዜ በኋላ ደስ ብሎኛል። ቆንጆ ጊዜ ነበረን። አመሰግናለሁ። አመሰግናለሁ ራኪ። እኔም በጣም ሰከላ ሾው ይቀጥላል። አብራችሁን ሁኑ። መልካም ጊዜ